ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የቴዲ አፍሮን ኢትዮሪካ አልበም እስከማዳመጥ ድረስ አስተያየት መስጠት ተገቢ መስሎ ስላልተሰማኝ ተቆጥቤ ነበር። ፖለቲከኛው ሙሼ ሰሙ የቴዲ ሙዚቃ ከደረጃው በታች ይሆናል ወይም ምክንያታዊ ጎድሏል የሚል ጥርጣሬ አልነበረኝም። በተለይም አልበሙ ከመለቀቁና ከመደመጡ በፊት በስራው ይዘትና ቅርጽ ወይም በመልእክቱ ጥልቀትና ጥራት ላይ ሳይሆን በግለሰቡ በቴዲ ስብዕና ላይ የተካሄደው መጠነ ሰፊ ስም የማጥፋት ማጥላላትና ማዋከብ አሳዛኝ፣ አሳፋሪና ከደረጃ በታች ስለነበረ ለመደገፍም ለመንቀፍም ማዳመጥ ግድ ብሎኝ ነበር። አይነጋ የለም እንዲሉ ይህ ሁሉ ለምን አስፈለገ በሚል ሙዚቃው እስኪለቀቅ ድረስ ትዕግስት ካጡ አንዱ ነበርኩኝ። ሐሙስ ዕለት 8 ሰዓት ጀምሮ ሙዚቃዎቹን ደጋግሜ አጣጣምኩኝ። ቴዲ እውነትም ይችላል። 6 ሙሉ አልበም ያለማቋረጥ በስኬት ማጠናቀቅ ከተአምር የማይተናነስ ስብዕና የሚጠይቅ ነው። ኢትዮሪካ በግጥምም በሙዚቃ ቅንብርም በመልእክቱ አነቃቂነትና በጥቅሉ ሁለገብና አስደማሚ ስራ ነው። ጥበብንና ሙዚቃን ለሚወዱና ለሚያደንቁ ምርጥ ስራ ይዞ ስለቀረበ ያጣጥሙ። መማር ለሚፈልጉ ምርጥ መልእክት የታጨቀበት ስለሆነ ከመልእክቱ ይቋደሱ። በተረፈ ብራቮ ቴዲ አፍሮ። ለዘመናት የምናጣጥመውን የሙዚቃ ስንቅ ሰንቀናል። ምስጋናችን የላቀ ነው። ሙሼ ሰሙ። ወቸው ጉድ! ሙዚቃው ሊቅ የዘመኑ ጥበበኛ ቴዲ አፍሮ በፕሮፌሰር ብርሃኑ ነጋ እይታ። የፕሮፌሰር ብርሃኑ ነጋ አስተያየት ስለ ቴዲ አፍሮ። ቴዲ ሁልጊዜም የኔ ጥያቄ የትኛው አልበሙ? እንዲያውም የሚገርመው አብዛኛው ምናልባትም ከመጀመሪያዎቹ 2-3 ዘፈኖች በስተቀር ከዚያ በኋላ በደንብ ይሄ ሙሉ አልበም ማውጣት ከጀመረ ጀምሮ የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ሌንስ ወይም ስሜት አለኝ። እሱ ዝም ብሎ ዘፋኝ፣ ጥሩ ድምፅ ያለው ዘፋኝ አይደለም። ሙዚቃ ያውቃል፣ ግጥሙንም ማዘጋጀት ያውቃል፣ ሙዚቃውን ማቀናበር ያውቃል። ይህ ደግሞ ሬታ ታለንት ወይም ብርቅዬ ተሰጥኦ ነው። ሙዚቀኞች የሁሉንም ነገር ባለሙያ አይደሉም እና እሱ በጣም ብቁ የሆነ በእውነት ናቹራላይዝ ወይም ከተፈጥሮ የታደለ የሆነ የሀበሻ ዘፋኝ ይመስለኛል። ፕሮፌሰሩ በንግግራቸው ቴዲ አፍሮ ዘፋኝ ብቻ ሳይሆን የግጥም የዜማና የቅንብር ጥበብን አጣምሮ የያዘ ብርቅዬ ተሰጥኦ ያለው ሙዚቀኛ መሆኑን መስክረዋል። ወቸው ጉድ! ፕሮፌሰር ብርሃኑ ነጋ። ቴዲ አፍሮና የ18ቱ ዜማዎች። እንቆቅልሽ፣ በክብር፣ ገና፣ እይታ። ታዋቂው የምጣኔ ሀብት ባለሙያ ክቡር ገና ቴዲ ይዝፈን በሚል ርዕስ ባሰፈሩት መጣጥፍ የቴዲ አፍሮ 18 አዳዲስ ስራዎች መለቀቅ ተራ የአልበም ጉዳይ ሳይሆን አገራዊ የፍካሬ ወይም የትርጉም ልምምድ እየሆነ መምጣቱን ገልጿል። እንደ ክቡር ገና እይታ አንዳንዶች በዜማዎቹ ውስጥ ተቃውሞን፣ ሌሎች ደግሞ አርበኝነትን ይሰማሉ። አንዳንዶች ደግሞ ሁለቱንም ያደምጣሉ። ሙዚቃ አደገኛ የሚሆነው ድምፁ ስለሚጮህ ሳይሆን በሰው አእምሮ ውስጥ ሰርጾ ስለሚቀር እንደሆነ የገለጹት ጸሐፊው ቴዲ አፍሮ በግልጽ ሊነገር የማይችሉ ሀሳቦችን በዜማና በተምሳሌቶች አማካኝነት በሰዎች አእምሮ ውስጥ የመትከል ጥበብ እንዳለው አስገንዝበዋል። ክቡር ገና አክሎም በፖለቲካው ውጥረቶች ወቅት ሙዚቃ የማህበረሰቡን ብሶት አጣርቶ ሰዎች ሊኖሩበት በሚችሉበት መልኩ የመመለስ ሚና እንዳለው ያስረዳሉ። እያንዳንዱ ዜባዊ አገላለጽ እንደ ሴራ ሊታይ አይገባም የሚሉት ሙዚቃ ሳይሆን የህዝብን ስሜት ወይም ሙድ መሆኑን ይጠቁማሉ። ስለዚህም ጥበብን በጥርጣሬ ከመመርመር ይልቅ ህዝቡ ለምን ያንን ድምፅ ለማድመጥ እንደፈለገ ማጤን ብልህነት መሆኑን አሳስበዋል። በመጨረሻም ጸሐፊው ቴዲ ይዝፈን በማለት ጥሪ ያቀረቡ ሲሆን አድናቂዎቹም ያለምንም ይቅርታ ሙዚቃውን ሊደሰቱበትና ሊያሰላስሉበት ይገባል ብለዋል። በስልጣን ላይ ያሉት በግጥሞቹ ውስጥ ጥላን ከማሳደድ ይልቅ ሙዚቃው ለምን በህዝቡ ዘንድ አስተጋባ የሚለውን መገንዘብ እንዳለባቸው መክረዋል። ምክንያቱም ትልቁ ጥያቄ ቴዲ ምን እያለ ነው የሚለው ሳይሆን ለምንድን ነው ይህ ሁሉ ህዝብ እያዳመጠው ያለው የሚለው መሆኑን ክቡር ገና በጽሑፋቸው ይደመድማሉ።